ሰላም፣ ሊዮ እባላለሁ። ሰላም ሊዮ፣ ሉሉ እባላለሁ። ልጄ ሊዮ፣ ዛሬ በጣም ደስተኛ ትመስላለህ። እማዬ፣ አዲስ ጓደኛ አግኝቻለሁ። ማን ናት? ሉሉ ከሊዮ ጋር ቺት እያደረገችብኝ ነው። ሉሉ ከሊዮ ጋር ምን እያደረግሽ ነበር? ሊዮ ምን እያለህ ነው? ከሊዮ ጋር ፓርክ ለፓርክ ምን ያዞርሻል እያልኩሽ ነው። ልጄ፣ ፍቅር ብቻ አይበቃ፣ ሰውን በደንብ ማወቅ አለብህ። አባቴ፣ ሉሉን አምኛታለሁ። ሊብሌዮ፣ ሉሉ የኔ ገርልፍሬንድ እንደሆነች ታውቃለህ? ምን ማለት ነው? እውነቱን እሷን ራሷን ጠይቃት። ሉሉ፣ ቦይፍሬንድ እንዳለሽ ለምን ደበቅሽኝ? ቶሚ ጓደኛዬ ነበር፣ አሁን ግን ተለያይተናል። ቶሚ ግን አሁንም አብራችሁ እንደሆናችሁ ነው የነገረኝ። ሊዮ፣ ለምን ሉሉን ከኔ እንድትለያይ ያደረካት እንዴ? ሉሉ ራሷ ናት እኮ አንተ እንደተውካት የነገረች። እረፍ ብዬሃለሁ። ባላርፍ ምን ሊታመጣ ነው? ልጄ፣ ሉሉ አትጠቅምህም። እማዬ፣ እወዳታለሁ እኮ። ካንተ የተሻለ ሰው ብታገኝ አንተንም ጥላህ ነው የምትሄድን። ቶሚ፣ ይቅርታ አድርግልኝ። ሉሉን ትቻታለሁ። እኔም ሉሉን ትቻታለሁ። ሉሉ ጥሩ ሴት አይደለችም። ሊዮ፣ ቶሚ፣ እባካችሁ አናግሩኝ። ሊዮ፣ ከእንግዲህ ሉሉን አንፈልጋትም። እውነት ነው። እንግዲያውስ እንሂድ። ልጄ፣ ሉሉን መተውህ ጥሩ ውሳኔ ነው። አዎ አባቴ፣ ከዚህ በኋላ ሴት አላምንም። አይ ጄ፣ ሁሉም ሴቶች ተመሳሳይ አይደሉም። እንደነዚህ አይነት ቪዲዮዎች በአሁኑ ሰዓት ዩቲዩብ ላይ በተለይ ደግሞ ቲክቶክ ላይ በጣም ቫይራል ሆነዋል። ከዚህ በፊት በሰራኋቸው ተከታታይ ቪዲዮዎች ላይም እንደነዚህ አይነት ቪዲዮዎችን በኮምፒውተራችሁ እንዴት አድርጋችሁ መስራት እንደምትችሉ አሳይቻችኋለሁ። ቪዲዮዎችን ለመስራት የሚያግዛችሁን ፕሮምፕትም ሰጥቻችኋለሁ። በዛሬ ቪዲዮ ደግሞ እንደነዚህ አይነት ቪዲዮዎችን በሞባይል ስልካችሁ እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። እንደነዚህ አይነት ቪዲዮዎችን በሞባይል ስልካችሁ እንዴት አድርጋችሁ መስራት እንደምትችሉ ማሳየት ብቻ ሳይሆን ቪዲዮዎችን ለመስራት የሚያግዛችሁን ፕሮምፕትም እንደተለመደው የምሰጣችሁ ይሆናል። እናንተ የሚጠበቅ ነገር ቢኖር ይህንን ቪዲዮ በትኩረት በመከታተል እንደነዚህ አይነት ቪዲዮዎችን በሞባይል ስልካችሁ እንዴት አድርጋችሁ መስራት እንደምትችሉ መማርና እኔ የምሰጣችሁንና ቪዲዮዎችን ለመስራት የሚያግዛችሁን ፕሮምፕትም እኔ በማሳያችሁ መሰረት እንዴት አድርጋችሁ መጠቀም እንደምትችሉ ማወቅ ነው። ምንም አይነት ካሜራ ሳትጠቀሙ ፊታችሁንም ሳታሳዩ እንደዚህ አይነት ቪዲዮዎችን ቲክቶክ ላይ ወይም ዩቲዩብ ላይ ፖስት እያደረጋችሁ ገቢ ማግኘት የምትፈልጉ ከሆነና ነገር ግን እንደነዚህ አይነት ቪዲዮዎችን ለመስራት የሚያግዛችሁ ኮምፒውተር ከሌላችሁና ቪዲዮዎችን በስልካችሁ ብቻ መስራት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ በጣም ጠቃሚ ነው። እስከ መጨረሻው ተከታተሉኝ። እስከ መጨረሻው ከተከታተላችሁ ደግሞ የዚህ ቪዲዮ መጨረሻ ላይ እኔ የምሰጣችሁንና እንደዚህ አይነት ቪዲዮዎችን ለመስራት የሚያግዛችሁን ፕሮምፕት እንዴት አድርጋችሁ መጠቀም እንደምትችሉና ፕሮምፕቱንም የት እንደምታገኙት አሳያችኋለሁ። አሁን ወደ ቪዲዮ ሄዳለሁ። አብራችሁ ቆዩ። እሺ፣ ወደ ቪዲዮ መጥቻለሁ። ውድ የቻናል ቤተሰቦች፣ እንግዲህ የመጀመሪያ ስራችን የሚሆነው ጎግል ፍሎ መክፈት ነው። ጎግል ፍሎ ለምንድን ነው የምንከፍተው? ቪዲዮውን ጀነሬት ለማድረግ የምንጠቀመው ጀምናይ ኦምኒን ስለሆነና ጀምናይ ኦምኒን ደግሞ በነፃ የምናገኘው ጎግል ፍሎ ላይ ስለሆነ ነው ማለት ነው። ጎግል ፍሎውን ከመክፈታችሁ በፊት ግን ኢትዮጵያ ውስጥ የምትኖሩ ከሆነ ጎግል ፍሎ ኢትዮጵያ ውስጥ ስለማይሰራ የግድ ቪፒኤን ተጠቅማችሁ የኢንተርኔት አይፒ አድሬሳችሁ ጎግል ፍሎ ወደሚሰራበት ሀገር መቀየር አለባችሁ ማለት ነው። ማንኛውንም የምታውቁትን ቪፒኤን መጠቀም ትችላላችሁ። ቪፒኤን ከሌለ ግን አይፎን ቪፒኤንን ወይም ደግሞ ፕሮቶን ቪፒኤንን መጠቀም ትችላላችሁ። ሁለቱም ነፃ ናቸው። ሁለቱንም ቪፒኤኖች ፕሌይ ስቶር ላይ ወይም ደግሞ አፕ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እኔ በዚህ ቪዲዮ ፕሮቶን ቪፒኤንን እጠቀማለሁ ማለት ነው። ስለዚህ ልክ እንደዚህ ነክቼ ፕሮቶን ቪፒኤንን ከፍተዋለሁ ማለት ነው። ፕሮቶን ቪፒኤንን ስትጠቀሙ የመጀመሪያ ጊዜያችሁ ከሆነ አካውንት ክሬት አድርጋችሁ ሎጊን አድርጉ የሚል ነው የሚመጣላችሁ። ዝም ብላችሁ የጂሜል አካውንታችሁን ተጠቅማችሁ ሎጊን ማድረግ ትችላላችሁ ማለት ነው። ወይም ደግሞ የገስት አማራጭ ስላለው የገስት አማራጭን ተጠቅማችሁ መግባት ትችላላችሁ ማለት ነው። ሳይፎንን የምትጠቀሙ ከሆነ ግን አካውንት ክሬት አድርጎ ያላችሁ ጅምላችሁ ዳውንሎድ አድርጋችሁ መጠቀም ነው ማለት ነው። ፕሮቶን ቪፒኤንን የምትጠቀሙ ከሆነ ሎጊን ካደረጋችሁ በኋላ ልክ እንደዚህ ይመጣላችኋል። ከዛ እዚህ ጋር መጣችሁ ኮኔክት የሚል ታገኛላችሁ። ኮኔክት ትሉታላችሁ ማለት ነው። ልክ እንደዚህ ኮኔክት ካደረጋችሁ በኋላ ትወጡና ጎግል ክሮም ተጠቅማችሁ ጎግል ፍሎን ከፍቱታላችሁ ማለት ነው። ጎግል ፍሎን ከከፈታችሁ በኋላ ግን አንዳንዴ ጎግል ፍሎ ላይ ሰራላችሁ ይችላል። ላይሰራላችሁ የሚችለው ምን ሲሆን ነው? ቪፒኤናችሁን ኮኔክት ያደረጋችሁበት ሰርቨር ጎግል ፍሎ የማይሰራበት ሀገር ከሆነ
ስለሆነ ነው ማለት ነው። ስለዚህ አልሰራም ካላችሁ እንደገና እዚህ ጋር መጣችሁ ቼንጅ ሰርቨር የሚላለ ቼንጅ ሰርቨር የሚለውን ነክታችሁ ወደ ሌላ ሀገር መቀየር ትችላላችሁ ማለት ነው። ስለዚህ አሁን እኔ ልውጣ። ከዚህ ከወጣሁ በኋላ ምን አደርጋለሁ? ክሮም ብሮዘርን ተጠቅሜ ጎግል ልክ እንደዚህ ከፍተዋለሁ ማለት ነው። ክሮም ብሮዘር ከሌላችሁም ፕሌይ ስቶር ላይ ወይም ደግሞ አፕ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ከዛ ጎግል ልክ እንደዚህ ከከፈታችሁ በኋላ ምንድነው የምታደርጉት? እዚህ ጋር ሰርች ቦክስ ጋር መጣችሁ ጎግል ፍሎ ብላችሁ ትጽፋላችሁ። ጎግል ፍሎ ብላችሁ ጽፉ። ልክ እንደዚህ ይመጣላችኋል። ከዛ እዚህ ላይ መጀመሪያ የሚመጣውን ዝም ብላችሁ ትነኩታላችሁ ማለት ነው። ጎግል ፍሎ የሚለውን ስትነኩ ልክ እንደዚህ ይመጣላችኋል። ከዛ አሁን ታደርጋላችሁ? እዚህ ጋር በስተቀኝ ኮርነር ላይ 3 ነጥብ አለች። እሷን ትነኳታላችሁ ማለት ነው። እሷን ስትነኩ ልክ እንደዚህ ብዙ የተዘረዘረ ነገር ይመጣላችኋል። ወደ ታች ተወርዱ ዴስክቶፕ ሳይት የሚል ታገኛላችሁ። ይህንን ዴስክቶፕ ሳይት የሚለውን እችን ሬክታንጉሏን ነክታችሁ ትመርጡታላችሁ ማለት ነው። ይህንን ማድረጋችሁ ለምንድን ነው የሚጠቅማችሁ? እዚህ ጋር ስልካችሁ ላይ የምትጠቀሙት ኢንተርፌስ የሞባይል ስልክ ኢንተርፌስ ሳይሆን የዴስክቶፕ ወይም ደግሞ የኮምፒውተር ዩዘር ኢንተርፌስ ይሆንላችኋል ማለት ነው። ከዛ ምን ታደርጋላችሁ? እዚህ ጋር ጉግል ላብስ ከሚለው ወረድ ብሎ ጉግል ፕሮ ኤአይ ክሬቲቭ ስቱዲዮ ፎር ቪዲዮ ኤንድ ኢሜጅስ የሚል ፈልጋችሁ ተናኩታላችሁ ማለት ነው። ከዛ ምን ታደርጋላችሁ? ከዚህ ከላይ የተደረደሩ ነገሮች አሉ። ከዛ ከተደረደሩት ነገሮች ሞዴልስ የሚለውን መርጣችሁ ትነኩታላችሁ ማለት ነው። ሞዴልስ የሚለውን ከመረጣችሁ በኋላ እንደዚህ ወደ ታች ስትሄዱ ጀምናይ ኦምኒ የሚል ታገኛላችሁ። ጀምናይ ኦምኒ ከሚለው ወረድ ብሎ ደግሞ ትራይ ኢን ጉግል ፍሎ የሚል ታገኛላችሁ። ይህንን ትራይ ኢን ጉግል ፍሎ የሚለውን ትነኩታላችሁ ማለት ነው። ትራይ ኢን ጉግል የሚለውን ስትነኩ ልክ እንደዚህ ያመጣላችኋል። ከዛ ኒው ፕሮጀክት የሚለውን ትነኩታላችሁ ማለት ነው። ከዛ ኒው ፕሮጀክት የሚለውን ስትነኩ ልክ እንደዚህ ነው የሚመጣላችሁ ማለት ነው። አሁን ቪዲዮአችሁን ክሬት የምታደርጉበት የጉግል ፍሎ ዩዘር ኢንተርፌስ ላይ ደርሳችኋል ማለት ነው። እዚህ ጋር ልክ እንደዚህ አንታይትል ሴሽን ብሎ መጣባችሁ ቺኒ ኤክስ ምልክቷን ነክታችሁ ታጠፍታላችሁ። ከዚህ በኋላ አሁን ቪዲዮአችንን ክሬት ማድረግ እንችላለን ማለት ነው። እንግዲህ ቪዲዮአችንን ክሬት ማድረግ ከመጀመራችን በፊት ኮምፒውተር ላይ እንዳሳየዋችሁ የመጀመሪያ ስራችን የሚሆነው ለካራክተር ሪፈረንስ የምንጠቀምበትን ኢሜጅ ማዘጋጀት ነው ማለት ነው። ካራክተር ሪፈረንስ ኢሜጅ የተለያየ ነው ክሬት የምናደርገው። እዚህ ጋር በስተግራ በኩል ኮርነር ላይ ስትመጡ እዚህ ጋር 4 የተደረደሩ ነገሮች አሉ። ከነዛ መካከል እችን የሰው ምስል የምትመስለዋ እንነካታለን ማለት ነው። ከዛ ልክ እንደዚህ ይመጣልናል ማለት ነው። አሁን ካራክተራችንን ክሬት የምናደርገው እዚህ ላይ ነው ማለት ነው። እዚህ ጋር እንደምታዩት ዲስክራይብ ዩር ካራክተር የሚል ፕሮምፕት ቦክስ አለ። ካራክተር ለማዘጋጀት የምንጠቀምበትን ፕሮምፕት እዚህ ጋር ነው የምናስገባው ማለት ነው። እንግዲህ ከዚህ በኋላ ምንድነው የምናደርገው? ካራክተራችንን የምናዘጋጅበትን ፕሮምፕት አምጥተን እዚህ ጋር ፔስት እናደርጋለን ማለት ነው። አሁን ወደ ፕሮምፕታችን እንሄዳለን ማለት ነው። ፕሮምፕት ኔት ላይ ነው የማገኘው። እዚህ ጋር ማይ ፋይል ውስጥ ገባና ዳውንሎድ ፎልደር ውስጥ ነው ያስቀመጥኩት። ግን ዳውንሎድ ፎልደር ላይ ዳውንሎድ አድርጋችሁ ታስቀምጡት እዚህ ሪሰንት ፋይልስ የሚል ይመጣላችኋል። እዚህ ውስጥ ፈልጉ ታገኙታላችሁ ይላችሁ ማለት ነው። እኔም አሁን እዚህ ጋር ሪሰንት ፋይል ላይ ያገኘው ከዛ እከፍተዋለሁ ማለት ነው። ፕሮምፕቱን ለመክፈት ያው ወርድ ፋይል ስለሆነ ጉግል ዶክስን መጠቀም ትችላላችሁ። ጉግል ዶክስ ስልካችሁ ላይ ከሌለ ደግሞ አፕ ስቶር ላይ ወይም ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። አሁን አያችሁ የፕሮምፕቱን ፋይል ስነካው ልክ እንደዚህ ኦፕን ዊዝ ብሎ ዝም ብሎ ባይ ዲፎልት ጉግል ዶክስ ነው የመረጠው። ካልመረጠላችሁ ግን እናንተ ብላችሁ ጉግል ዶክስን መርጣችሁ ኦፕን ትሉታላችሁ ማለት ነው። ከፈተልኝ ማለት ነው። ከዛ ወደ 5 ካራክተር ነው እዚህ ፊልም ላይ የምጠቀመው። የመጀመሪያውን ካራክተር ክሬት የማደርግበት ልክ እንደዚህ እመርጠዋለሁ ማለት ሴሌክት ታደርጉታላችሁ። ልክ እንደዚህ ሴሌክት አድርጋችሁ ትጨርሱ ዝም ብሎ ኮፒ የሚል መጣላችኋል። ኮፒ ትሉታላችሁ። ኮፒ ካደረጋችሁ በኋላ ወዴት ትመለሳላችሁ? ወደ ጉግል ፍሎ ማለት ነው። ጉግል ፍሎ መለሳለሁ። ከዛ እዚህ ጋር ዲስክራይብ ዩር ካራክተር የሚለው ፕሮምፕት ቦክስ ጋር መጥቼ ፔስት አደረኩት። ፔስት ካደረጋችሁ በኋላ እንግዲህ ኮምፒውተር ላይ እንዳደረገው ምንድነው የምናደርገው? እዚህ ጋር ኢሜጁን ጀነሬት የምናደርግበት የኤአይ ሞዴሎች አሉ። ከነሱ እንመርጣለን ማለት ነው። አሁን እዚህ ጋር ዝም ብሎ ናኖ ባናናቱ የሚለውን ዲፎልት መረጠልኝ። ልክ እንደዚህ ከመጣላችሁ ናኖ ባናናቱ ላይ አድርጋችሁ ትወጣላችሁ። ናኖ ባናናቱ ላይ ካልሆነ ግን እዚህ ጋር ድሮፕ ዳውን ሜኑ አነክታችሁ ሌሎች አማራጮችን የሚያመጣላችኋል። ከዛ ከነዛ መካከል ናኖ ባናናቱ የሚለውን ትመርጣላችሁ ማለት ነው። አሁን ናኖ ባናናቱ ላይ ካደረግን በኋላ እቺን የቀስት ምልክቷን ነክተን ሰብሚት እናደርገዋለን። አያችሁ አሁን ሰብሚት ስናደርገው ካራክተሩን ጀነሬት ማድረግ ጀመረ ማለት ነው። ጀነሬት አድርጎ እስከሚጨርስ እንግዲህ ተጠብቁታላችሁ። የመጀመሪያውን ካራክተር ልክ እንደምታዩት ጀነሬት አደረገልኝ ማለት ነው። ከዛ ምን ታደርጋላችሁ? ልክ እንደዚህ እዚጋ አንታይትል ካራክተር የሚል ፈልጋችሁ እሱ ላይ ሄዳችሁ ስም ትሰጡታላችሁ ማለት ነው። አሁን ይህንን ካራክተር እኔ ምንድን ያልኩት ይሄ ሚያውን ያልኩት የድመት ካራክተር ስለሆነ ሚያው ያልኩት ማለት። ከዛ ወደዚህ ሸርተት ታደርጉትና ደን የሚል ፈልጋችሁ ደን ትሉታላችሁ። ከዛ ሁለተኛውን ካራክተር ጀነሬት ለማድረግ አሁንም የት ላይ ይገባሉ ማለት ነው። በዚህ በስተግራ በኩል እችን የሰው ምስሏ
እነካታለሁ ማለት ነው። ስነካት ልክ እንደዚህ ኒው ካራክተር የሚል መጣልኝ። ኒው ካራክተር የሚለውን እነካለሁ ማለት ነው። ከዛ አሁንም ወደ ታች ልክ እንደዚህ ሲሄድ ፕሮምፕት ቦክሱን አገኘዋለሁ። ከዚህ በኋላ አሁን ምንድነው ማድረገው? አሁንም ሁለተኛውን ካራክተር ጀነሬት የማደርግበትን ፕሮምፕት ኮፒ አድርጌ አምጥቼ እዚህ ጋር ፔስት አደርገዋለሁ ማለት ነው። አሁንም ወደ ፕሮምፕት እሄዳለሁ። አሁን የሁለተኛውን ካራክተር ጀነሬት የማደርግበት ፕሮምፕት እዚህ ጋር ይሄንን ሴሌክት አደርገዋለሁ ማለት ነው። ልክ እንደዚህ ተጭኜ ወደ ታች ሴሌክት ካደረጉ በኋላ ኮፒ የሚል ይመጣልኛል። አሁን ኮፒ የሚለውና ከዛ ወደ የት መለሳለሁ? ወደ ጉግል ፍሎ ሄዱ። ከዛ አሁንም እዚህ ፕሮምፕት ቦክስ ጋር መጥቼ ልክ እንደዚህ ፔስት አደርገዋለሁ ማለት ፔስት ካደረጉ በኋላ አሁንም ልክ እንደቀደሙ ምንድነው የማደርገው? ናኖ ባናናቱ ላይ አድርጌ እቺን የቀስት ምልክቷን ተጭኜ ሰብሚት አደርገዋለሁ። ሰብሚት ስለው አሁንም ኢሜጁን ወይም ካራክተሩን ጀነሬት ማድረጉን ቀጠለ። እጠብቀዋለሁ ማለት ነው። የሁለተኛውን ካራክተርም ልክ እንደዚህ ጀነሬት አድርጎልኛል ማለት ነው። ይህንን የሁለተኛውን ካራክተርም ስም ሰጠዋለሁ ማለት ነው። እዚህ ጋር አንታይትል ካራክተር የሚላለ እቺን የእርሳስ ምልክት አለች። እሷን ነክቼ ስም ሰጠዋለሁ ማለት ነው። እቺኛውን ካራክተር ደግሞ ምንድነው ያልኳት? ሚሚ አልኳት። ሚሚ። ከዛ ሚሚ ካረኩ በኋላ ወደዚህ ወደ ቀኝ ሄጄ ደን የሚል ፈልጌ እንለዋለሁ ማለት ነው። የሁለተኛውን ካራክተር ከጨረስኩ በኋላ ልክ እንደዚህ ኒው ካራክተር የሚል ከመጣላችሁ ኒው ካራክተር የሚለውን ትነካላችሁ። ዝም ብሎ እዚህ ጋር ልክ እንደዚህ ካመጣላችሁ ግን እችን የሰው ምልክቷን ትነኩና አሁን ኒው ካራክተር ላይ አድርጋችሁ ጀነሬት ማድረጋችሁ ትቀጥላላችሁ ማለት ነው። እኔ አሁን 5 ካራክተር ነው በዚህ ተከታታይ ፊልም ላይ ወይም ድራማ ላይ የምጠቀመው። ሁለቱን ኦልሬዲ ጀነሬት አድርጋችኋለሁ። 3ቱ ይቀሩኛል። 3ቱንም በዚህ መልኩ ነው ጀነሬት የማደርጋቸው። አሁን ቪዲዮ እንዳይንዛዛና እናንተንም እንዳያሰለቻችሁ የቀሩትን 3ቱን ካራክተሮች ከካሜራው ወይኔ ጀነሬት አድርጌ ልመለስ። 5ቱንም ካራክተር ጀነሬት አድርጌያለሁ። እነዚህ ካራክተሮች ነው የምንጠቀመው እዚህ ፊልም ላይ ማለት ነው። ለእያንዳንዳቸው ስም ሰጥቻችኋለሁ። እናንተም ካራክተሩን ጀነሬት ስታደርጉ ለካራክተራችሁ ስም ብትሰጡት በቀላሉ ለመለየት ያስችላችኋል ማለት ነው። ከዚህ በኋላ አሁን ምንድነው የምናደርገው? እንግዲህ ቪዲዮውን ጀነሬት ወደ ማድረግ ነው የምንሄደው ማለት ነው። እንግዲህ ቪዲዮውን ጀነሬት ለማድረግ ወዴት እንሄዳለን? አሁንም በዚህ በስተግራ በኩል እቺ 4 ማዕዘን አለች። እሷን ትነካላችሁ ማለት ነው። እቺን 4 ማዕዘኗን ስትነኩ ልክ እንደዚህ ይመጣላችኋል ማለት ነው። ይሄ እዚህ ጋር ኤጀንት የሚለው ልክ እንደዚህ ካልበራ እንደዚህ ታበሩታላችሁ። ኤጀንት ላይ አድርገን ስለሆነ ቪዲዮአችንን ጀነሬት የምናደርገው ማለት ነው። ይሄ ኤጀንት የሚለው ካልመጣላችሁ ግን ምን ታረጋላችሁ? እዚህ ጋር በስተግራ ኮርነር ላይ 3 ነጥብጣብ አለች አይደል? እቺን 3 ነጥብጣቧን ትነካላችሁ ማለት ነው። ከዛ ልክ እንደዚህ የተደረደረ ይመጣላችኋል። ወደ ታች ትሄዱ ዴስክቶፕ ሳይት የሚል አለ። ቅድም ያሳየኋችሁ ማለት ነው። ይሄን ዴስክቶፕ ሳይት የሚለው ትመርጡታላችሁ ማለት ነው። ይሄን ዴስክቶፕ ሳይት የሚለውን ከመረጣችሁት ልክ እንደዚህ ኤጀንት የሚለው ይመጣላችኋል ማለት ነው። እንግዲህ ከዚህ በኋላ ምንድነው የምናደርገው ማለት ነው? ቪዲዮውን ጀነሬት የምናደርግበትን ፕሮምፕት ኮፒ አድርገን አምጥተን እዚህ ጋር ፕሮምፕት ቦክስ አለ። ፕሮምፕት ቦክሱ ጋር ፔስት እናደርገዋለን ማለት ነው። አሁን ወደ ፕሮምፕት ይሄዳለሁ ማለት ነው። ከዛው ፕሮምፕቱ ጋር እዚህ ጋር ፓርቱቱ ሲን ፕሮምፕትስ ብዬ ነው ያስቀመጥኩት። ከዛ ሲን 1 የሚል አለ። ሲን 1 ላይ ሊዮ እና ሉሉ ተገናኙ ነው የሚለው። 5 ካራክተር ነው ያለ ብያችኋለሁ። ይሄንን ኮፒ አድርጋችሁ ከመሄዳችሁ በፊት ግን ምን ማረጋገጥ አለባችሁ? እዚህ ጋር ሲን ዲስክሪፕሽን የሚለው ላይ መጣችሁ እዚህ የቪዲዮ ክፍል ላይ የትኞቹ ካራክተሮች ተዋናኝ እንደሆኑ መለየት አለባችሁ ማለት ነው። አሁን ይሄንን ሲን ዲስክሪፕሽን የሚለውን ስታነቡት ሉሉና ሊዮ እዚህ ክፍል ላይ ተዋናይ ካራክተሮች እንደሆኑ ታውቃላችሁ ማለት ነው። ከዛ ምን አደርጋለሁ? ይሄንን ሲን 1 ከሚለው ጀምሬ ልክ እንደዚህ ሴሌክት አድርገዋለሁ ማለት ነው። ሲን 2 ከሚለው ሴሌክት አድርግና ከዛ ሴሌክት አድርጌ ስጨርስ ልክ እንደዚህ ኮፒ የሚል ይመጣል። ኮፒ አድርገዋለሁ ማለት ነው። ኮፒ ካደረኩ በኋላ ወደ ሄዳለሁ? ወደ ጉግል ፍሎ እመለሳለሁ ማለት ነው። ጉግል ፍሎ ጋር መጣሁ። ከዛ እዚህ ፕሮምፕት ቦክስ ጋር መጥቼ ፔስት አደርገዋለሁ። ፔስት አደረኩት። ፔስት ካደረኩ በኋላ ምን አስተካክላለሁ? ይሄንን ልክ እንደዚህ ማክሲማይዝ ላድርገው ልክ ኮምፒውተር ላይ እንዳሳየዋችሁ ማለት ነው። እዚህ ጋር እችን ስትነኩ ልክ እንደዚህ ኤጀንት ኢንስትራክሽን የሚለው ይመጣላችኋል ማለት ነው። ከዛ ኤጀንት ኢንስትራክሽን ከሚለው ወረድ ብሎ ደግሞ አድ ኢንስትራክሽን የሚል አለ። አድ ኢንስትራክሽን ትሉታላችሁ። ከዛ አድ ኢንስትራክሽን የሚለውን ስትነኩ እዚህ ጋር ሪፈረንስ የሚል አለ። እንደገና ሪፈረንስ ከሚለው በስተግራ በኩል ደግሞ ክሬት ኤ ጋይድላይን ፎር ዮር ኤጀንት የሚል አለ። አሁን ከዚህ በኋላ ሪፈረንስ የሚለውን እንነካለን። አያችሁ አሁን ሪፈረንስ የሚለውን ስንነካ ቅድም ክሬት ያደረግናቸውን ካራክተሮች አገኘኋቸው ማለት ነው። ከዛ እዚህ ክፍል ቪዲዮ ላይ ተዋናዮቹ ሊዮና ሉሉ እንደሆኑ ቅድም አውቀናል አይደለም? ሊዮንና ሉሉን እየመረጥን እናስገባቸዋለን ማለት ነው። መጀመሪያ ሉሉን ላስገባ። ከዛ ሉሉ የሚለውን ስነካ ልክ እንደዚህ አድ ኢንስትራክሽን የሚል ይመጣልኛል። አድ ኢንስትራክሽን እለዋለሁ ማለት ነው። ከዛ እዚህ ጋር ክሬት ኤ ጋይድላይን ፎር ዮር ኤጀንት የሚለው ጋር ስም ሰጠዋለሁ ማለት ነው። ምን እለዋለሁ? ሉሉ ብዬ ጽፋለሁ። ሉሉ። ከዛ ሉሉ ብዬ ስም ከሰጠው በኋላ እንደገና አድ ኢንስትራክሽን የሚል አለ። አድ ኢንስትራክሽን እለዋለሁ ማለት ነው። አሁን አድ ኢንስትራክሽን ስል ሪፈረንስ እና ጋይድላይን የማስገባበት ይመጣልኛል። ሪፈረንስ የሚለውን እነካለሁ። አሁን ደግሞ ማንን እመርጣለሁ ማለት ነው? ሊዮን እመርጣለሁ ማለት ነው። ይታያችሁ ከሆነ እዚህ ጋር ሊዮ የሚል አለ። ስም መስጠቱ ለዚህ ነው ይጠቅማል ያልኳችሁ። ሊዮ የሚለውን ስነካ ሊዮ እዚህ ጋር ይመጣልኛል። ከዛ እንደገና አርቶ ኢንስትራክሽን የሚል አለ። አርቶ ኢንስትራክሽን የሚለውን እነካለሁ። አሁንም እዚህ ጋር ከሊዮ በስተግራ በኩል ክሬት ኤ ጋይድላይን ፎር ዮር ኤጀንት የሚል አለ። ሊዮ ብዬ ስም ሰጠዋለሁ። እዚህ ጋር ስም መስጠታችሁ ለምንድን ነው የሚጠቅመው? ኤጀንቱ ወይም ኤአዩ
ከፕሮምፕቱ የተጻፈውን ስምና እዚህ ጋር ደግሞ ሪፈረንስ ኢሜጅ ላይ ያስገባነው ካራክተር ሪፈረንስ ኢሜጅ በቀላሉ ማች እንዲሆኑለት ያግዘዋል ማለት ነው። እዛ ልክ እንደዚህ ካስገባችሁ በኋላ ወደ ታች ትሄዱና ደን የሚላለ ደን ብላችሁ ትወጣላችሁ ማለት ነው። ከዛ እንደገና አሁንም ደግሞ እዚህ ጋር ኤጀንት ኢንስትራክሽን ከምትሏ በስተግራ በኩል የሴቲንግ ምልክት አለች። እችን የሴቲንግ ምልክቷን ትነካላችሁ። ከዛ የሴቲንግ ምልክቱን ስንነካ ልክ እንደዚህ ይመጣላችኋል ማለት ነው። ኤጀንት ሴቲንግ ብሎ ታች ኮንፈርም ቢፎር ጀነሬቲንግ የሚላለ ይህንን ኦልዌይስ ብላችሁ ትወጣላችሁ። ምን ማለት ነው? ይሄ ኦልዌይስ ላይ ካደረግነው ምንጊዜም ቪዲዮን ጀነሬት ከማድረጉ በፊት የሚጠቀመውን ክሬዲት ኮንፈርም እንድናደርግለት ይጠይቀናል ማለት ነው። ስለዚህ ይህንን ኦልዌይስ አድርጋችሁ ትወጣላችሁ። ከዛ እንደገና እዚህ ላይ ደግሞ የምታስተካክሉት ሌላ ነገር ምንድን ነው? እዚህ ጋር ቪዲዮ ጀነሬሽን ዲፎልት ብሎ 16:9 እና 9:16 የሚላሉ እነዚህ ምንድን ናቸው? የቪዲዮን አስፔክት ሬሾ የምናስተካክልበት ነው ማለት ነው። አሁን እዚህ ጋር ጀነሬት የምናደርገውን ቪዲዮ ሆሪዞንታል እንዲሆን ከፈለን ልክ ሎንግ ዩቱብ ቪዲዮ ላይ እንደምናያቸው አይነት ቪዲዮዎች ማለት ነው ይህንን 16:9 የሚለውን ትመርጣላችሁ። ቪዲዮውን ደግሞ ለቲክቶክ ወይም ደግሞ ለዩቱብ ሾርት የምትፈልጉት ከሆነ የግድ ቪዲዮ ቨርቲካል ነው መሆን ያለበት ማለት ነው። ይህን 9:16 የሚለውን ትመርጣላችሁ ማለት ነው። ከዛ እዚህ ጋር ደግሞ ታይምስ 1 ታይምስ 2 ታይምስ 3 ታይምስ 4 የሚላለ ይህንን ታይምስ 1 አድርጋችሁ ትሰውታላችሁ ማለት ነው። ይህም ማለት ነው ታይምስ 1 ካደረግነው አንድ ቪዲዮ ብቻ ነው ጀነሬት የሚያደርገው፣ ታይምስ 2 ካደረግነው ደግሞ ሁለት ቪዲዮ ነው ጀነሬት የሚያደርገው ማለት ነው። ስለዚህ ይህንን ታይምስ 1 ላይ እናደርገዋለን። ከዛ እዚህ ጋር ደግሞ ኦምኒ ፍላሽ ይላል። ይህንን ኦምኒ ፍላሽ አድርጋችሁ ትሰውታላችሁ። ልክ እንደዚህ ካመጣላችሁ ሌላ ነገር ካመጣባችሁ ግን ለምሳሌ ቪዲዮ 3.1 ቪዲዮ 3.1 ፋስት ቪዲዮ 3.1 ኳሊቲ የሚሉ አሉ። ኦምኒ ፍላሽ ላይ ታደርጉታላችሁ ማለት ነው። ከዛ ወደ ታች ትወርዱና ሴቭ የሚል ታገኛላችሁ። ሴቭ ትሉታላችሁ። አሁን ጨርሰናል ማለት ነው። ቪዲዮን ጀነሬት ማድረግ እንችላለን። ከዚህ ከሴቲንግ በስተግራ በኩል ቀስት አለች። እቺ ቀስቷን ነክተን ሰብሚት እናደርገዋለን ፕሮምፕታችንን ማለት ነው። አያችሁ አሁን ቲንኪንግ የሚል እዚህ ጋር መጣልኝ። ከዛ ምን አመጣልኝ? በቀጥታ ቪዲዮን ጀነሬት ላደርግ ነው 15 ክሬዲት እጠቀማለሁ። አፕሮቭ አድርግልኝ ያለኝ አፕሮቭ ብለዋለሁ ማለት አፕሮቭ ስሎ ቪዲዮን ጀነሬት ማድረግ ይቀጥላል። ጀነሬት አድርጎ እስከሚጨርስ እጠብቀዋለሁ ማለት ነው። ቪዲዮውን ጀነሬት አድርጎ ጨርሷል። እስኪ እንክፈተውና አብረን ነው። ሰላም ሊዮ እባላለሁ። ሰላም ሊዮ፣ ሉሉ እባላለሁ። ቪዲዮውን እንግዲህ እንዳያችሁት በጣም የሚገርም ቪዲዮ ነው። እዚህኛው ክፍል ላይ የሚያሳየው ሊዮ እና ሉሉ ሲተዋወቁ ነው ማለት ነው። ከዚህ ልውጣ። ከዛ ቀጣዩን ቪዲዮ ጀነሬት ለማድረግ እዚህ ጋር በስተግራ ኮርነር ላይ ደን የምትላለች እሷን ፈልጋችሁ ደን ብላችሁ ትወጣላችሁ። ከዛ ይህንንም እንደገና ኤጀንት ቻት ቦክሱን እቺ የኤክስ ምልክቷን ነክታችሁ ታጠፉታላችሁ። ከዛ አሁንም እዚህ ጋር እቺ የሲን ምልክት ናት። እዚህ ጋር መሆኑን ማረጋገጥ አለብን። እቺ ሬክታንግሏን ነክተን የግድ እዚህ ጋር ኤጀንት የምትለዋ መምጣት አለባት። ከዛ አሁንም ምንድነው የምናደርገው? የሁለተኛውን ክፍል ቪዲዮ ጀነሬት የምናደርግበትን ፕሮምፕት ኮፒ አድርገን እዚህ ጋር ፕሮምፕት ቦክስ ጋር ፔስት እናደርጋለን ማለት ነው። ሻውን ወደ ፕሮምፕት ሄዳለሁ። የሁለተኛውን ቪዲዮ ካራክተር የማደርግበትም ሲምፕል ብዬ ሊዮ ወደ ቤት ይመለሳል የሚል አርስት ነው የሰጠሁት። ከዛ እዚህ ጋር ሲን ዲስክሪፕሽን ላይ መጥቼ ሳነብ ዋና ተዋናዮች ሊዮና እናትና አባቱ መሆናቸውን አወቁ ማለት ነው። እናቱ ሚሚ ናት፣ አባቱ ደግሞ ሚያው ይባላል ማለት ነው። እሺ አሁን ይሄንን ሲንቱ ከሚለው ጀምሬ ልክ እንደዚህ ሴሌክት አድርገዋለሁ ማለት ነው። ብላችሁ ሴሌክት ለማድረግ ስም ብላችሁ እዚህ ጋር ሴሌክት ማድረግ የፈለጋችሁበት ቦታ ላይ ጫን አድርጋችሁ ይዛችሁ ልክ እንደዚህ ወደ ታች ስታንቀሳቅሱት ሴሌክት እየሆነላችሁ ይሄዳል ማለት ነው። ከዛ ሲን ስሪስ ከሚለው ልክ እንደዚህ ድራግ እያደረኩ ከመረጥኩ በኋላ አቆማለሁ። ሳቆም ኮፒ የሚል ይመጣል። ኮፒ ለዋለሁ። አሁን ወደ ጉግል ፍሎ መለሳለሁ። ጉግል ፍሎ ጋር ሄድኩ። አሁን እዚህ ጋር ፕሮምፕት ቦክሱ ጋር መጥቼ ፔስት አድርጌ ፕሮምፕቴን አስገባዋለሁ ማለት ነው። ከዛ አሁን ምን አደርጋለሁ? ልክ ወደዚህ እንደዚህ ያመጣና ወደ ግራ ሄጄ እዚህ ኤጀንት ኢንስትራክሽን አለ። ኤጀንት ኢንስትራክሽኗን ነክቼ ካራክተሬን አስገባለሁ ማለት ነው። አሁን ቅድም ያስገባሁት ሉሉና ሊሆን አይደለም፣ ሉሉን አጠፋለሁ ማለት ነው። እዚህ ጋር የዲሊት ምልክት አለች። እሷን ነካና ሉሉን አጠፋለሁ። ሊሆን እዚህኛው ሲል ላይም ስላለ ተዋዋለሁ። ከዛ አድ ኢንስትራክሽን እላለሁ። ከዛ አድ ኢንስትራክሽን ስል ልክ እንደቅድሙ ሪፈረንስ እና ክሬት ጋይድላይን ፎር ዮር ኤጀንት የሚል መጣልኝ። ሪፈረንስ የሚለውን ስነካ ቅድም ክሬት ያደረኳቸውን ካራክተሮች አመጣልኝ ማለት ነው። ከዛ መጀመሪያ ሚያውን ልምረት። ሚያው እዚህ ጋር አለ። ሚያው የሚለውን ስጫን አርቱ ኢንስትራክሽን የሚል አለ። አርቱ ኢንስትራክሽን። ከዛ ሚያው እዚህ ጋር መጥቶ ገባልኝ። ሚያው ብዬ እዚህ ጋር ስም ሰጥቷለሁ ማለት ነው። ሚያው አሁንም አድ ኢንስትራክሽን የሚለውን እነካለሁ። ከዛ አድ ኢንስትራክሽን የሚለውን ስነካ ልክ እንደቅድሙ ሪፈረንስ የሚል መጣልኝ። ሪፈረንስ የሚለውን እጫናለሁ ማለት ነው። ከዛ ካራክተሮች መጡልኝ። አሁንም እዚህ ካራክተር ላይ የምትገባው ሚሚ ስለሆነች ሚሚን አስገባለሁ። ሚሚ የሚለውን ስነካ ልክ እንደዚህ አርቱ ኢንስትራክሽን የሚል መጣልኝ። አርቱ ኢንስትራክሽን ነው። ከዛ ለሚሚም እዚህ ጋር ሚሚ ብዬ ስም ሰጣታለሁ። ሚሚ። ከዛ ወደ ታች ሄድና ደም ይወጣለሁ። ከዛ ኤጀንት ኢንስትራክሽኑን ጨረሱ። ከዛ ልክ እንደቅድሙ አሁንም እቺ የቀስት ምልክቷን ነክቼ ሰብሚት እለዋለሁ። ሰብሚት ስለው ልክ እንደዚህ ቲንኪንግ የሚል ይመጣልኛል። ልክ እንደቅድሙ ኤጀንት ቻት ቦክሱ ካመጣላችሁ ጥሩ፣ ካላመጣላችሁ ግን እንታረጋላችሁ። እዚህ የኮቴሽን ምልክት አለች። እሷን ትነካላችሁ። አያችሁ ኤጀንት ቻት
ቦክስን አመጣልኝ። ኤጀንት ቻት ቦክሱ ላይ ምንድነው የሚለው I'm going to generate the second scene where Leo returns home to share the news with his parents ነው የሚለኝ። ኦኬ ይለዋለሁ ማለት ኦኬ ያልኩት። ከዛ እቺን የቀስት ምርቷን ነክቼ ሰብሚት አደርገዋለሁ። እጠብቀዋለሁ አሁን ምን እንደሚለኝ ማለት ነው። አሁን 15 ክሬዲት ይጠቅማል ቪዲዮን ጀነሬት ለማድረግ አፕሮቭ አድርግልኝ የሚል መጣ። አፕሮቭ ብለዋል። አፕሮቭ ስለሆነ ቪዲዮን ጀነሬት ማድረጉን ቀጥሏል። ቪዲዮን ጀነሬት አድርጎ እስከሚጨርስ እንግዲህ እጠብቀዋለሁ ማለት ነው። ባይዞ ልክ እንደዚህ ጀነሬት እያደረገ ፌል ሊያደርግባችሁ ይችላል። ፌል የሚያደርግባችሁ ከሆነ ትራይ አጌን የሚል ነው የሚመጣላችሁ። ትራይ አጌን ከምትሉት ይልቅ ካለኝ ልምድ ምን ብታደርጉት ጥሩ ነው? ዝም ብላችሁ አጥፍታችሁ እንደገና ጀነሬት እንዲያደርግ ኦርደር ብታደርጉት የተሻለ ነው ማለት ነው። የሁለተኛውን ሲን ቪዲዮም ጀነሬት አድርጎታል። እስኪ ልክፈተውና አብረን እንየው። እስኪ ማክሲማይዝ እናድርገው። ማክሲማይዝ ለማድረግ እዚህ ታች የሆነ 4 ነጠብጣቦች አሉ። እሷን እንነካዋለን። ልጄ ሊዮ ዛሬ በጣም ደስተኛ ትመስላለህ። እማዬ አዲስ ጓደኛ አግኝቻለሁ። ማን ናት? የሁለተኛው ቪዲዮ ይሄንን ይመስላል። የሁለተኛው ቪዲዮ ደግሞ እንዳያችሁት አሁን ሊዮ ወደ ቤቱ ተመልሶ ለእናትና ለአባቱ አዲስ ጓደኛ እንዳገኘ ሲነግራቸው ነው ማለት ነው። አሁንም እስኪ አንድ ሶስተኛ ቪዲዮ ጀነሬት አድርጌ ላሳያችሁ። ሶስተኛውን ቪዲዮም ጀነሬት ለማድረግ ይህንን ኤጀንት ቻት ቦክሱን ይህን ኤክስ ምልክቱን ነክቼ አጠፋዋለሁ። ከዛ አሁንም ወዴት ሄዳለሁ ማለት ነው? ወደ ፕሮምፕት ሄድና ሶስተኛውን ቪዲዮ ጀነሬት የማድረግበትን ፕሮምፕት ኮፒ አድርጌ አምጥቼ እዚህ ጋር ፔስት ማለት ነው። የሶስተኛውን ቪዲዮ ጀነሬት ወደ ማድረግበት ፕሮምፕት ሄጃለሁ። የሶስተኛውን ቪዲዮ ጀነሬት የማደርግበትንም ይሄ ሲን 3 ብዬ አስቀምጬዋለሁ። ከዛ ምን ብያችኋለሁ? አሁን መሳት የሌለባችሁ ነገር እዚህ የቪዲዮ ክፍል ላይ ተዋናይ የሆኑ ካራክተሮች ማወቅ አለባችሁ። አሁን እዚህ ሲን ዲስክሪፕሽን የሚለው ላይ ስትመጡ ተዋናዮቹ ሊዮ፣ ቶሚ እና ሉሉ እንደሆኑ ታውቃላችሁ ማለት ነው። ከዛ ይሄን ከያዛችሁ በኋላ አሁን ሲን 3 የሚለውን ጀምሬ ልክ እንደዚህ ጫን አድርጌ ሲይዘው ሴሌክት ይሆንልኛል። ሴሌክት እያደረኩኝ ወደ ታች ሄዳለሁ። ሲን 4 እስከሚለው ሄጄ አቆማለሁ። ሳቆም ኮፒ የሚል ይመጣልኛል። ኮፒ ይለዋል። ከዛ ወዴት ሄዳለሁ? ሆኖ ወደ ጉግል ፍሎ ደርሳለሁ ማለት ነው። ጉግል ፍሎ ጋር ሄድኩ። አሁንም እዚህ ጋር ፕሮምፕት ቦክሱ ጋር ፔስት አደርገዋለሁ። ፔስት አደረኩት። ከዛ ምን አስተካክላለሁ? አሁንም ወደዚህ ወደ ግራ ሄጄ እዚህ ጋር ኤጀንት ኢንስትራክሽን የሚል አለ። ኤጀንት ኢንስትራክሽኑ ላይ ገብቼ ኤጀንቶችን የማስቀምጥበትን ቦታ ያመጣልኛል። አስገባለሁ ማለት ነው። አሁን እዚህ ሲል ላይ ተዋናይ የሆኑት ማናቸው ብያቸዋለሁ? ቶሚ፣ ሊዮና ሉሉ። እዚህ ጋር ቅድም ያስገባሁት ሊዮ፣ ሚያውና ሚሚ ናቸው። ሚያውንና ሚሚን አጠፋቸዋለሁ ማለት ነው። ከዛ እዚህ ጋር አድ ኢንስትራክሽን የሚለውን ስነካ ሪፈረንስ የሚል መጣልኝ። ሪፈረንስ የሚለውን ስነካ ቅድም ክሬት ያደረግኳቸው ካራክተሮችን አመጣልኝ። አሁን ማንን እመርጣለሁ? ሉሉን እና ቶሚን ማለት ነው። መጀመሪያ ቶሚን ላስገባ። ቶሚን አስገባው። ከዛ አድ ኢንስትራክሽን የሚል መጣልኝ። አድ ኢንስትራክሽን። ከዛ እዚህ ጋር መጥቻ አሁንም የዚህ ካራክተር ስም ቶሚ ነው ብያቸዋለሁ። ቶሚ ይለዋለሁ። ቶሚ ያልሁት። ከዛ አሁንም አድ ኢንስትራክሽን እላለሁ። ከዛ አሁንም ሪፈረንስ የሚል መጣልኝ። ሪፈረንስ የሚለውን እነካለሁ ማለት ነው። ከዛ ማንን እመርጣለሁ? ሉሉን ስመርጥ አሁንም አርቱ ኢንስትራክሽን የሚል መጣልኝ። አርቱ ኢንስትራክሽን አልኳት። ከዛ አሁንም ወደዚህ መጣና ሉሉ ብዬ ስም እሰጣለሁ። ከዛ አሁን ጨርሻለሁ። ምን ብዬ እወጣለሁ? ወደ ታች ሄድና ደን የሚላል ደን የሚለውን እነካለሁ። ከዛ አሁን ጨርሻለሁ ማለት ነው። ምን አደርገዋለሁ? እዚህ ጋር የቀስት ምልክቷን ነክቼ ሰሚት ስለው አሁን እዚህ ቲንኪንግ የሚል ነው የሚመጣ። አንዳንዴ በቀጥታ ዝም ብሎ ወደ ኤጀንት ቻት ቦክስ ሊወስድን ይችላል። ኤጀንት ቻት ቦክሱን ካላመጣልን ግን እቺን እዚህ ኮርነር ላይ ያለችዋል ማለት ነው። እቺን የኮቴሽን የምትመስለውን ምልክት እንነካታለን። ያችሁን ምን አመጣልኝ? ኤጀንት ቻት ቦክስ ምንድነው የሚለኝ? I'm going to generate scene 3 where Tommy discovers Leo and Lulu together in the park ይላል። ኦኬ ይለዋል። ኦኬ ያልሁት። ከዛ ሰብሚት አደርጋለሁ። አሁንም ምን እንደሚለኝ ተጠብቀዋለሁ። አሁን ቪዲዮን ጀነሬት ለማድረግ 15 ክሬዲት ያስፈልገኛል። 15 ክሬዲት እንድጠቀም አፕሮቭ አድርግልኝ የሚል መጣ። አፕሮቭ አሁን አፕሮቭ ስለው ቪዲዮን ጀነሬት ማድረግ ይቀጥላል ማለት ነው። ቪዲዮን ጀነሬት አድርጎ እስከሚጨርስ ጠብቀዋለሁ። በጣም ጥቂት ደቂቃ ነው ቪዲዮን ጀነሬት አድርጎ ለመጨረስ ቢፈጅበት። የሶስተኛውን ቪዲዮን ጀነሬት አድርጎታል። እስኪ እንክፈተውና አብረን እንየው። ሉሉ ከሊዮ ጋር ቺት እያደረገችብኝ ነው። እንግዲህ የሶስተኛው ቪዲዮም ይህንን የሚመስለው ማለት ነው። የሶስተኛው ቪዲዮም ጥሩ የሚባል ነው። እዚህ ጋር ደግሞ ምንድነው የሚያሳየው? ሉሉ የቶሚ ፍቅረኛ ናት፣ ግን ቶሚ ሉሉን ከሊዮ ጋር ያያታል ማለት ነው። እና ቺት እያደረገችብኝ ነው እንዴ ምናምን ብሎ ተደልቆ ምናምን ለማየት ሲሞክር ነው የሚያሳየው ይሄኛው ሲን። እንግዲህ ታሪኩ ይቀጥላል ማለት ነው። ፊልሙ ጠቅላላ ወደ 12 ክፍል ነው ያለው ብያችኋለሁ። እዚህ ላይ አሁን ሰርች ያሳየኋችሁ ሶስቱን ሲን ብቻ ነው። እናንተ የቀሩትን ሲኖች መስራት ትችላላችሁ ማለት ነው። ከዚህ በኋላ እዚህ የጉግል ፍሎ አካውንት ላይ ሌላ ቪዲዮ ዛሬ ጀነሬት ማድረግ አልችልም ማለት ነው። ሌላ ቪዲዮ ጀነሬት ማድረግ የምፈልግ ከሆነ የግድ የሚቀጥለውን ቀን መጠበቅ አለብኝ ማለት ነው። ምክንያቱም ጉግል ፍሎ የሚሰጠን ክሬዲት በቀን 3 ቪዲዮ ብቻ ነው ጀነሬት ማድረግ የሚያስችለን ማለት ነው። ወይም ደግሞ በቀን አሁን ተጨማሪ ቪዲዮዎችን ጀነሬት ማድረግ የምትፈልጉ ከሆነ ምንድነው ማድረግ ያለባችሁ? የግድ ሌላ የጉግል ፍሎ
ፍሎ አካውንት መጠቀም አለባችሁ ማለት። በቀን ብዙ ቪዲዮዎችን ጀነሬት ማድረግ የምትፈልጉ ከሆነ የግድ ብዙ የጎግል ፍሎ አካውንት ቢኖራችሁ ጥሩ ነው። ብዙ የጎግል ፍሎ አካውንት እንዲኖራችሁ ደግሞ የግድ ብዙ የጂሜል አካውንት ያስፈልጋችኋል ማለት ነው። ብዙ የጂሜል አካውንት ክሬት ስታደርጉ ደግሞ ጎግል ደግሞ አንድ የጂሜል አካውንት የከፈታችሁበትን ስልክ ቁጥር ሌላ ሁለተኛ እንድትከፍቱበት አይፈቅድላችሁም። ስለዚህ እንደዚህ አይነት ችግር የሚገጥማችሁ ከሆነ እኔ ከዚህ በፊት የሰራሁት ቪዲዮ ላይ ምንም አይነት ስልክ ቁጥር ቬሪፊኬሽን ሳይጠይቃችሁ የጂሜል አካውንት የምትከፍቱበትን መንገድ ስላሳየው እሱን ቪዲዮ ሄዳችሁ ብታዩ ይጠቅማችኋል ማለት ነው። የቪዲዮ ሊንክ ከዚህ ከላይ አስቀምጥላችኋለሁ። እንግዲህ እንደነገርኳችሁ እዚህ አካውንት ላይ ሌላ ቪዲዮ ጀነሬት ማድረግ አልችልም። ሌላ ቪዲዮ ጀነሬት ማድረግ የምፈልግ ከሆነ የግድ ሌላ የጉግል ፍሎ አካውንት መጠቀም አለብኝ ማለት ነው። ሌላ የጉግል ፍሎ አካውንት ተጠቅማችሁ የዚህን ቪዲዮውን 4ኛ ክፍል፣ 5ኛ ክፍል፣ 6ኛ ክፍል ጀነሬት የምታደርጉ ከሆነ ግን እዚህ ጋር ያሉትን ካራክተሮች የግድ መጠቀም አለባችሁ ማለት ነው። ምክንያቱም እዚህ ጋር ያሉትን ካራክተሮች የማትጠቀሙ ከሆነ እዚህ አካውንት ላይ ክሬት ያደረጋችሁበት ቪዲዮ ካራክተር እና ሌላ አካውንት ላይ ክሬት የምታደርጉት ቪዲዮ ካራክተር የተለያየ ነው የሚሆንባችሁ ማለት ነው። ስለዚህ የግድ እዚህ ጋር ያሉትን ካራክተሮች ዳውንሎድ ታደርጋላችሁ። ዳውንሎድ ለማድረግ ትሄዳላችሁ። አሁንም እዚህ ጋር በስተግራ በኩል ይችን የሰው ኢሜጅ የምትመስለዋን ትነካላችሁ። ይችን የሰው ኢሜጅ የምትመስለዋን ስትነኩ ካራክተሮች ይመጡላችኋል ማለት ነው። ከዛም ታደርጋላችሁ ብላችሁ የምትፈልጉት ካራክተር ላይ ልክ እንደዚህ ነካ ስታደርጉ እዚህ ጋር እንደምታዩት ዳውንሎድ የሚል ይመጣላችኋል። ዳውንሎድ ታደርጉታላችሁ ማለት ነው። ያችሁ ከዛ ልክ እንደዚህ ዳውንሎድ የሚል ይመጣል። ዳውንሎድ ታደርጉታላችሁ። በዚህ መልኩ ሁሉንም ካራክተሮች ዳውንሎድ ታደርጋላችሁ ማለት ነው። እንደገና እዚህ ጋር ክሬት ያደረጋችሁትን ቪዲዮ ዳውንሎድ ማድረግ ከፈለጋችሁ የት ላይ የምታገኙት ቪዲዮ እዚህ ጋር ከዚህ የሰው ኢሜጅ ከምትመስለዋ ከፍ ብሎ የቪዲዮ ምልክት አለች። እሷን ትነካላችሁ ማለት ነው። እሷን ስትነኩ ልክ እንደዚህ ቪዲዮዎችን ታገኛላችሁ ማለት ነው። እንግዲህ ቪዲዮውን ዳውንሎድ ለማድረግ ቪዲዮ ልክ እንደዚህ ትከፍቱታላችሁ ማለት ነው። ከዛ ቪዲዮ ልክ እንደዚህ ስትከፍቱት እዚህ ጋር እዚህ ማክሲማይዝ ላድርግላችሁ እንዲታያችሁ እዚህ ጋር የዳውንሎድ ምልክት አለች። እሷን ነክታችሁ ዳውንሎድ ማድረግ ትችላላችሁ ቪዲዮውን ማለት ነው። እንግዲህ ካራክተሩን ዳውንሎድ ካደረጋችሁ በኋላ ምንድነው የምታደርጉት? ሌላ የጉግል ፍሎ አካውንት ቅድም ባሳያችሁ መልኩ ትከፍቱና ልክ አሁን ባሳያችሁ መልኩ ቪዲዮዎችን ጀነሬት ማድረግ ትቀጥላላችሁ ማለት ነው። አሁን እዚህ ጋር ካሳያችሁ የሚለየው ነገር ምንድነው? ቪዲዮውን ጀነሬት የምታደርጉበትን ፕሮምፕት ቦክስ ጋር ካስገባችሁ በኋላ ኤጀንት ኢንስትራክሽን ላይ ገብታችሁ አድ ኢንስትራክሽን ብላችሁ ሪፈረንስ ላይ ስትገቡ ልክ እዚህ እንዳሳያችሁ ካራክተር ሪፈረንስ ኢሜጅ አታገኙ። ምክንያቱም እንደምንድነው እዛ አካውንት ላይ ካራክተር ሪፈረንስ ኢሜጅ ጀነሬት ስላላደረጋችሁ ማለት። ስለዚህ ምንድነው ማድረግ ያለባችሁ? ወደ ታች ወረድ ብሎ አፕሎድ ኢሜጅ የሚል ታገኛላችሁ። እሱን አፕሎድ ኢሜጅ የሚለውን ነክታችሁ ዳውንሎድ ያደረጋችሁትን ካራክተር ሪፈረንስ ኢሜጅ አፕሎድ አድርጋችሁ ከዛ በኋላ አንዴ አፕሎድ ካደረጋችሁ በኋላ ልክ እዚህ አካውንት ላይ እንዳሳየዋችሁ አድ ኢንስትራክሽን እያላችሁ ሪፈረንስ ላይ እየገባችሁ አድ እያደረጋችሁ መጠቀም ትችላላችሁ ማለት ነው። የሚከብዳችሁ ከሆነ ከዚህ በፊት በኮምፒውተር ላይ ባሳየሁት ቪዲዮ ላይ ከአንድ የጉግል ፍሎ አካውንት ቪዲዮ ጀነሬት ስናደርግ ቆይተን ሌላ የጉግል ፍሎ አካውንት ቪዲዮ ጀነሬት በምናደርግበት ጊዜ ካራክተር ሪፈረንስ ኢሜጅ እንዴት አድርገን አፕሎድ ማድረግ እንዳለብን ያሳየሁበት ቪዲዮ ስላለ እሱን ማየት ትችላላችሁ ማለት ነው። የቪዲዮ ሊንክ ከዚህ ከላይ የማስቀምጥላችሁ ይሆናል። ቪዲዮ ትንሽ ረዘም ያለ ነው፣ ግን በቻፕተር የተከፋፈለ ስለሆነ እናንተ የምትፈልጉትን ቻፕተር መርጣችሁ ማየት ትችላላችሁ። እስኪ ከዚህ በኋላ ደግሞ ምን ላሳያችሁ። የቪዲዮ መግቢያ ላይ እንደነገርኳችሁ ይህንን እኔ ቪዲዮውን ጀነሬት ያደረግኩበትን ፕሮምፕት እናንተ እንድትጠቀሙበት ወይም እንድትለማመዱበት እሰጣችኋለሁ ብያችኋለሁ። እንዴት እንደምትጠቀሙ አሳያችኋለሁ ብያችሁ ነበር። እስኪ አሁን ፕሮምፕቱን እንዴት አድርጋችሁ መጠቀም እንደምትችሉ ላሳያችሁ። ስለዚህ ወደ ፕሮምፕቱ እንሄዳለን ማለት ነው። አሁን ፕሮምፕቱን ከሞባይል ይልቅ ኮምፒውተር ላይ ባሳያችሁ ጥሩ ስለሆነ ኮምፒውተር ላይ ያሳያችኋለሁ ማለት ነው። ወደ ፕሮምፕቱ መልቻለሁ። ፕሮምፕቱ እንደምታዩት እንግዲህ ካት ድራማ ቪዲዮ ፕሮምፕት ብዬ ነው ታይትል የሰጠሁት። ፕሮምፕቱ እንግዲህ ሁለት ክፍል አለው፣ ፓርት 1 እና ፓርት 2። ፓርት 1 የሚያጠቃልለው ካራክተር ሪፈረንስ ኢሜጅ ጀነሬት የምታደርጉበትን የፕሮምፕት ክፍል ነው ማለት ነው። እዚህ ድራማ ወይም ፊልም ላይ 5 ካራክተሮች አሉ ብያቸዋለሁ። ካራክተር ሪፈረንስ 1፣ ካራክተር ሪፈረንስ 2፣ ካራክተር ሪፈረንስ 3 እያልኩ ከፋፍዬ ነው ያስቀመጥኩት። እያንዳንዱን ካራክተር ስምም ሰጥቼዋለሁ። ስለዚህ በዚህ መሰረት እያንዳንዷን ካራክተር ጀነሬት የምታደርጉበትን ፕሮምፕት ለብቻ ልክ እንደዚህ ሴሌክት እያደረጋችሁ እየወሰዳችሁ ትጠቀማላችሁ ማለት ነው፣ ተራ በተራ። ሁለተኛውን ካራክተርን እንደዚህ ጀነሬት ለማድረግ ልክ እንደዚህ የሁለተኛውን ብቻ ትመርጣላችሁ። የሶስተኛውን ካራክተርም ጀነሬት ለማድረግ ልክ እንደዚህ የሶስተኛው ልክ እንደዚህ ሴሌክት አድርጋችሁ ኮፒ አድርጋችሁ ወስዳችሁ ጀነሬት ማድረግ ትችላላችሁ። እንደገና የአራተኛውንም እያንዳንዷን ለብቻ ለብቻ ማለት ነው ሴሌክት እያደረጋችሁ ነው የምትጠቀሙ ማለት ነው። እንደገና የሁለተኛው ክፍል ደግሞ እዚህ ጋር ፓርት ተዋለ ሲን ፕሮምፕት ይችላል። የፊልም ወይም ድራማ 12 ክፍል አለው ብያችኋለሁ። ስለዚህ እያንዳንዷን ሲን ጀነሬት ስታደርጉ የራሱ ፕሮምፕት ስላለው እያንዳንዱን ሲን ጀነሬት ማድረጊያ ፕሮምፕት ኮፒ እያደረጋችሁ እየወሰዳችሁ ተጠቀሙታላችሁ ማለት ነው። ለምሳሌ የመጀመሪያውን ክፍል ወይም ሲን ዋንን ቪዲዮ ጀነሬት ማድረግ ከፈለጋችሁ
ትመጣላችሁ። እዚህ ጋር ሲኗን ይላል ሊዮና ሉሉ ተገናኙ ይላል። ይሄ አርስቱ ነው ማለት ነው። ከዚህ ጀምራችሁ ዝም ብላችሁ ልክ እንደዚህ ኮፒ ታደርጉታላችሁ ማለት ነው። እቺ የሲኗ እናት አሁን እዚህ ጋር ካራክተር ኮንሲስተንሲ የሚላለ ካራክተሩ አክሮስ ኦል ቪዲዮስ ኮንሲስተንት እንዲሆን የሚያግዛችሁ ነው። እንደገና ሲን ዲስክሪፕሽን የሚላለ ቪዲዮ ምን ይመስላል የሚለውን የሚያሳይ ነው። እንደገና ደግሞ ቮይስ ዲያሎግ አምሃሪክ ኦንሊ ብሎ ድመቶቹ ኮሚኒኬት የሚያደርጉት የአማርኛ ዲያሎግ አለ ማለት ነው። አሁን በዋናነት እናንተ ይህንን ፕሮምፕት ተጠቅማችሁ ሌላ ቪዲዮ ጀነሬት በምታደርጉበት ጊዜ መቀየር ያለባችሁ ይህንን ስፒከር ይላል። አሁን እዚህ ጋር ሊዮ ይላል። ከዛ ኤግዛክት ስፖክን ወርድ ስላል ሰላም ሊዮ እባላለሁ ይላል ሊዮ ማለት ነው። እንደገና ደግሞ ቀጣዩ ተናጋሪ ሉሉ አለች። ሰላም ሊዮ ሉሉ እባላለሁ ይላል ማለት ነው። ስለዚህ እናንተ ይችን ዲያሎጓ ብትቀይሯት በጣም የተሻለ ነው ማለት ነው። ምክንያቱም አሁን ይህንን ፕሮምፕት ለሁሉም ሰው ስለምሰጠው ሁሉም ሰው ስለሚጠቀምበት ቪዲዮችሁ ተመሳሳይ እንዳይሆንባችሁና ለየት እንዲሌላችሁ ከፈለጋችሁ እያንዳንዱ ቪዲዮ ክፍል ላይ ችን ቮይስ ዲያሎግ አምሃሪክ ኦንሊ የምትለውን ብቻ ትቀይራላችሁ ማለት ነው። ስትቀይሩ እንዳልኳችሁ ችን አማርኛውን ብቻ ነው መቀየር ያለባችሁ እንጂ ይህንን ስፒከር ኤግዛክት ስፖክን ወርድስ እና ተናጋሪዎቹን መቀየር አይጠበቅባችሁም ማለት ነው። ይህንን ግን እናንተ እየፈጠራችሁ ጥሩ ነው ሰዎችን ያዝናናል የምትሉትን ስቶሪ ፈጥራችሁ ክሬት ብታደርጉ በሚገርም ሁኔታ በአጭር ጊዜ ውስጥ ብዙ ፎሎወር ያለው የቲክቶክ አካውንት ይኖራችኋል ማለት ነው። ከፈለጋችሁ ዩቱብ ላይ ወስዳችሁ ዩቱብ ሾፕ ላይ ብትጠቀሙ በአጭር ጊዜ ውስጥ ብዙ የዩቱብ ሰብስክራይበር ማግኘት ትችላላችሁ። ዩቱብ ላይም ቲክቶክ ላይም አበሴም ታይም ብትጠቀሙበት ትችላላችሁ ማለት ነው። ምክንያቱም ዩቱብ እና ቲክቶክ የተለያዩ ፕላትፎርሞች ስለሆኑ ተመሳሳይ ቪዲዮ ዩቱብ ላይ ቲክቶክ ላይ መጠቀም ትችላላችሁ ማለት ነው። ስለዚህ እያንዳንዱ ፕሮምፕት ተመሳሳይ ነው። በዚህ መልኩ ነው የምትጠቀሙት ሌላውንም ማለት ነው። ከዛ አሁን ይሄ ድራማ ወይ ፊልም 12 ክፍል ነው ያለው ብያችኋለሁ። ታሪኩን ማስቀጠል ከፈለጋችሁና እስከ 20 ክፍል ይሆናል እስከ 100 ክፍል ሊሆን ይችላል። እስከምትፈልጉበት ክፍል ማራዘም ከፈለጋችሁ ምን ታደርጋላችሁ? ይሄንን እስከ 13ኛ ክፍል ያለውን ለብቻ ማለት ነው ሴቭ ታደርጉትና ቻትጂፒቲ ላይ ወስዳችሁ ቻትጂፒቲን ከፍታችሁ አፕሎድ ታደርጉታላችሁ ማለት ነው። አፕሎድ ካደረጋችሁ በኋላ ምን ታደርጋላችሁ? እዚህ ጋር የፕሮምፕቱ መጨረሻ ላይ ደግሞ ምን ብዬ አስቀምጫለሁ? ዩዝ ዚስ ፕሮምፕት ፎር ኤክስፓንዲንግ ዚስ ድራማ ብዬ አስቀምጫለሁ። ይሄንን ልክ እንደዚህ ሴሌክት ታደርጉና ቻትጂፒቲ ላይ እስከ 13ኛ ክፍል ያለውን ቪዲዮ መስሪያ ፕሮምፕት አፕሎድ ካደረጋችሁ በኋላ ይችን ወስዳችሁ ኮፒ አድርጋችሁ ቻትጂፒቲ ላይ ፔስት ታደርጉታላችሁ ማለት ነው። ከዛ በኋላ 13፣ 14፣ 15፣ 16 እያለ እናንተ እስካዘዛችሁ ድረስ ፕሮምፕቱን ኤክስፓንድ አድርጎ ይሰጣቸዋል። ከዛ እናንተ የምታስተካክሉት ነገር ቢኖር እዚህ ጋር ቮይስ ዲያሎግ የምትለዋን ቻትጂፒቲ የሚሰጣችሁ ነው የምላችሁ። ቻትጂፒቲ አማርኛው ጥሩ ስላልሆነ ታስተካክሉታላችሁ ማለት ነው። ወይም እናንተ የሂውማን ኮንቨርሴሽን በሚመስል መልኩ ታርሙታላችሁ ማለት ነው። ባይዞይ ከዚህ በፊት በሰራሁት ቪዲዮ ላይ ሰጧችሁን ፕሮምፕት ታሪኩን ቻትጂፒቲ ላይ እንዴት አድርጋችሁ ማራዘም እንደምትችሉ ያሳየውበት ቪዲዮ ስላለ የሚከብዳችሁ ከሆነ እዛ ላይ ሄዳችሁ ማየት ትችላላችሁ። የቪዲዮ ሊንክ ከዚህ ከላይ የማስቀምጥላችሁ ይሆናል። ያኛው ቪዲዮ ረዘም ያለ ስለሆነ ነው በቻፕተርም ስለከፋፈሉት እናንተ የምትፈልጉትን ክፍል ሄዳችሁ ማየት ትችላላችሁ ማለት ነው። እሺ እንግዲህ ፕሮምፕቱን በዚህ መልኩ መጠቀም ትችላላችሁ። ቀጣይ የማሳያችሁ ነገር ደግሞ ይህንን ፕሮምፕት የት እንደምታገኙት ነው። ይህንን ፕሮምፕት ጉግል ዶክስ ላይ አስቀምጥላችኋለሁ። የጉግል ዶክስ ሊንኩንም የኮመንት ሴክሽኑ ላይ ፒን አድርጌ ስለማስቀምጠው የኮመንት ሴክሽኑ ላይ ማግኘት ትችላላችሁ። ወይም ደግሞ የዚህ ቪዲዮ ዲስክሪፕሽን መጨረሻ ላይ ሊንኩን የማስቀምጥላችሁ ይሆናል። እዛ ላይ ማግኘት ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁ እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለም አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።